የምትባል ሴት አላማችን የምታስተናክል ጋሬጣ የሆነች ሴት ናት። እሷ እንደሞተችው መንገዳችን ላይ የሚገባውን ሁሉንም እየገደልን ለማለት ነው ማሰብሽ። ተመልሼ ስመጣ ግን በባዶ እጅ መመለስ አልፈልግም። አንቺን ይዤሽ ነው የምሄደው። ዞር በይልኛ። ይህን ቅሌትሽን ሁሉም ሰው መስማት አለበት። መሰረት አስማማው፣ አፍሽን እስከ ዘጋሽ ድረስ ምንም አይፈጠርም። እገልሻለሁ። እሺ ነገር ከአንቺ ከወጣ ግን እህትሽን እስከ ልጇ በደም አጥብልሻለሁ። ግን ውሸት ሆኖ ካገኘሁት የተመኘሽውን እሰጥሻለሁ። እውነታውን አውቀን ዝም ብለን አንቀመጥም አይደል? እውነታውን ተናግረን ደግሞ ቴና አንድ ነገር እንድትሆን አላደርግም። ዛሬ እዚህ ቤት ምርመራ ታደርጊያለሽ። ዶክተሩ እዚህ መጥቷል። ዶክተር ቴና የውሸቷ ተጋለጠ። ዶክተሩ መጥቷል። ቴና በቆፈረችበት ጉድጓድ ራሷ ገባች። ታመም ያለው ብላ እቤት እጇንና አፌ አይናገርም ያለችው ቴና አሁን ላይ ግን ዶክተሩን ይዞ በመምጣት አባዬ ስትመረመር ምንም በሽታ እንደሌለባት፣ ስብራትም ሆነ ውልቀትም ሆነ ያ ዝምታ እንደሌለባት ዶክተሩ ተናገረ። ሁሉንም ስራዋን አደርገዋለሁ፣ አሁን ላይ ቲና እስከ መጨረሻው ታገላለሁ ያለችው እውነቱ ወጣ። አባዬም እንዳሉት እውነቱ የወጣ ጊዜ ለራስሽ ፈሪ፣ እስከ ዛሬ ደክሞኝ ትችሻለሁ፣ አሁን ግን የመጨረሻ ብሏታል። ትሁቴም ምግብ አብልታት ምሳ ስትነሳ በእጇ ያዘችው የኒሞሪው የካሜራ መቀረጫዋን ያጠፋችው ነበርና እሱን እንግዲህ ከእጇ ፈልቅቃ ስትይዝባት አምጭ ምንድን ነው አሁን ከደቂቃ በኋላ እኮ ምንም አቅም የሌለሽ እጅሽ ሁሉ የማይንቀሳቀስ ነበር፣ እውነት እያስመሰልሽ ነው ብላ መንጥቃ ስትላትም ትሁቴን ተነስታ አንገቷን በመያዝ መሰረት አስማማው የመሰረት አስማማው ስትላት እንግዲህ የእህቷን ስም ስትጠራ በቤተሰቦቿ የማትደራደረው ትሁቴ በድንጋጤ ምን አይነት አስመሳይ ነሽ፣ ምን አይነት ነሽ ስትል ዝም ብዬ የምቀመጥ መሰለሽ ሁሉንም ነገር ሲያውቀኝ ነው ብላ ተነግራታለች። ትሁቴ ማመን አቅቷት በሩ ሲቆረቁር አባዬ ቤቱን ከፍታ ወጣች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። እንግዲህ ዛሬ ትሁት ክፍል 60 ተለቀቀ። ወደ ክፍል 59 ስንመለስ እንግዲህ ብዙ ነገር ተፈጥሯል ማለት ነው። ኤዱ ማነች ቲና ካሜራውን ሁሉ አበላሽተዋለች። ምክንያቱም ሲያወሩ በመሰማች ጊዜ የቤቱ ካሜራ መቀረጫ አባዬ ደብቆ ያደረገው የቤት ካሜራ ነበር። ነገር ግን ቲና አፌ አይናገርም እጅም አይንቀሳቀስ ያለችው የሚያወሩትን ሁሉ እያዳመጠች ነውና ከተመስገን ጋር ያላትን ግንኙነት አቅርባ አሁን ላይ ግን ሁሉንም ነገር ሊነቃባት ተችሏል። እንግዲህ ሁሉም አባዬም ካሜራው ላይ ሂዶ ቢያይ ካሜራው ተቆልፎ ጠፍቷል። እናም አባዬም ማመን አቅቶታል። ካሜራውን ከፍቶ በሚያይም ጊዜ ቲና ዘግታው ነው። ይሄንን ደግሞ ልጠረጥር ማን አደረገው? ቤት ያለችው እንግዲህ እሷ ናት፣ ሌላ ማን ነው? እኔ ግን ይችን ልጅ አላምናትም። እንዴት ቲና እንዴት ታደርጋለች እያለ አባዬም ማመን አቃተው። ግን ኤዱ አስተዋያዋና በሳሏ የሆነችው ኤዱ ይሄን ነገር የምታደርገው አንድና አንድ ይቺ ቲና ነች፣ እኔ ምንም አላምናት እያለች ስትል ነበረ። እንዴ በዛ አይነት እያስመሰለ ሊሆን እንዴት አረታማለ እያለኝ እንግዲህ ትሁቴም ገደፍ ቀና እያደረገች እያጎረሰቻት አይዞሽ እያለኝ ልብሷን እያለበሰኝ መድኃኒቷን እያመጣኝ እየሰጠቻት ነበር። እንግዲህ ኤዱ ይሄን ተጠራጥራለች ወደ 69 ፓርት ላይ ማለት ነው። አሁን ላይ እንግዲህ ያለው ነገር ሁሉም ነገር አዲስ ነው። ትሁቴም እንግዲህ እንደታመመችና አፏ እንደማይናገር ነው ቲናን የምታውቀው። በዚህ የተነሳ እንግዲህ ካሊብም እንዴት ማን ሊያጠፋው ይችላል?
እያለ ኤዱ ግን እንች ልጅ ናት በማለት ነበረ ካሜራው ሲታይም የቤት ካሜራ አለ ስትል ስለሰሙ ይሄን ሲያወሩ የሰማችው ኤደን ቶሎ ብላ ካሜራ ያጠፋየው ነበር ማለት ነው። እናም በዚህ የተነሳ እንግዲህ አባዬም ስራ ሄዷል፣ ካሊብም ስራ ሄዷል። እቤት ውስጥ ያሉት ትሁቴና ቲና ናቸው ማለት ነው። ቲናም ታምም ያለው ብላ ከመኝታ ክላሷ የማትንቀሳቀሰው ቲና አፌ አይናገርም ያለችው ቲና አስመሳይዋ ቲና ማለት ነው አሁን ላይ እየሰራኝ ነበር። እንግዲህ ሰዎቹ እንደሄዱ ተመስገን ላይ ትደውልበታለኝ። ተመስገን ላይ በመደወል ተመስገንን ይመጣላታል። የዚህ ጊዜ ምንድን ነው አሁን እንደዛ አሯሩጠሽ ቶሎ ነይ ብለሽ የጠራሽኝ ነይ ብለሽ ስትለው እንግዲህ የጠራሁሽማ አሁን የጠራሁሽ እንድታሰናብታት እፈልጋለሁ ትለዋለች። እንዴ ምንድን ነው ማሰናብተው ሲላት እንግዲህ ኤደን ሁሉንም ነገር አውቃለች ይላል። እንዴ ማለት አውቃለች ማለት እንግዲህ አሁን ላይ አውቃለች ሁሉንም ነገርና እኔ እያስመሰልኩ መሆኔን፣ ስለዚህ እሷን አሰናብትልኝ ትለዋለች። የዚህ ጊዜ እሱም ይደነግጥና እንዴ አንቺ ዝም ብለሽ ጭንቅላትሽንም ነው እንዴ የመታሽ ይሄንን እንትን ስትይ አስተሳሰብሽን እያላን ነበረ። እንግዲህ ትሰራ እንደሆነ አብረኸኝ ስራ እያለኝ ነበረ። እናም ማሰናበት መግደል ነው፣ እንደዚህ ሰው መግደል ቀላል መሰለሽ እንዴ እያላት ነበር ተመስገንም። እናም በዚህ የተነሳ እንግዲህ ይሄ ነው እሱን ለእኔ ተይው በማለት ነበረ እንትን ያላት ማለት ነው። እናም በዚህ የተነሳ እሷ ይሄንን ብላው እሱም ወደ ትሁቴ ደግሞ ወደ ካሊብ ጋር በመደወል ካሊብ ጋር ስትደውል ስራ ነኝ ሲላት በቃ አባዬ ጋር እደውላለሁ ትለዋለች። አባዬ ጋር አይ እኔ መምጣት እችላለሁ ምንድን ነው ሲላት ተመስገን መጥቶ ነው እና ምን አደረገች ተናገረች እያላት ነበር። አይ ቀጥታ ወደ ቲና ክላስ ነው ሄደው ሲል እሱም እንዴት አላቅም። ከዛ እየሮጡ እየመጡ ነበረ አባዬና ካሊብ ማለት ነው። ፊት ለፊት ሲገናኝ አባዬም ሲመጣ ምንድን ነው ሲለው አይ ያ ተመስገን ቤት መጥቶ ነው ብላ ደውላ ነው ሲል እንዴ ታዲያሰ መጥቶ ቀጥታ ደግሞ ወደ ቲና ክላስ ነው የሄደው ሲለው ይሄማ ነገር እሱ እንደዚህ ታደረገ በቃ ከቲና ጋር የሚያደርገው ነገር አለ ማለት ነው። ሁለቱ ተመሳጥረው ይሉና አባዬ መቼም አርቆ የሚያስብ ጎበዝ ናቸውና ይሄንን ብለው እንግዲህ እኔም እንደዛ ነው የሚሰማኝ እያለ ካሊብም እየሮጡ ወደ ቤት ይሄዳሉ። እንግዲህ ይሄንን ብሎ ተመስገንም አልደረሰበትም። ተመስገን ጋር ስንመጣ ተመስገን ኪችን በመግባት ወደ ትሁቴ ጋር በመሄድ ትሁቴ አሁን ምን ፈልገህ ነው ብላ ስኪን ታነሳበታለች። ቢላዋ በምታነሳበት ጊዜ እሱም ጀነን ቀብረር ያለ ነውና እንደማታረጊውም አውቃለሁኝ። አሁን የመጣሁት ላይሽ ነው። ሁለተኛ ግን ለሚቀጥለው ስመጣ አንቺ ነው የሚሄደው። ነገርኩህ እኮ እኔ አንተ ጋር ከምቀጥል ህይወት ብሞት እመርጣለሁ ስትለውም እኔ አንቺን ከማጣ ሬሳሽን ታቀፌው እኖራለሁ ይላታል። ወይኔ ተመስገን ማለት ነው። እናም ይሄን እያላት እሷም ውጣልኝ በማለት ነገርኩሽ እያለ እየሳቀ ይወጣል። እንግዲህ ትሁቴም እሱም ወጥቶ ሲሄድ ትሁቴም ምግቧን ሰርታ ለቲና ልታበላ ስትሄድ ቲናን ካበላቻት በኋላ በጣም እየተጠራጠረችም ነው። ምንም አላረገች እያለኝ እሷ ሌላ ነገር ነው ያሰበው ታማለች ብላ የምታዝነው ትሁቴ ንጹሐ ሰው ማለት ነው። በዚህ የተነሳ ብልታት ቆይ መድኃኒትሽንም ላምጣልሽ እያለቻት መድኃኒቷን አምጥታላት እንትን ስትል እጇን ቶሎ ድብቅ አርጋ ከብርድ ልብስ ውስጥ ትጨምራ አየቻት። ምንድነው እጅሽ ላይ ያሽው ብላ እጅሽን ፈልቅቂ ብላ ስትታገላት እንግዲህ የኒሞሪውን ኒሞሪዋን ይዛለ የካሜራውን ኒሞሪ ከእጇ ላይ ፈልቅቃ አንቺ ምን ጉድ ነች? ከደቂቃው በኋላ እኮ ምንም ነገር ማትንቀሳቀሽ ነበር ስትላን ነበር። የዚህ ጊዜ ትሁቴና ቲና ይጋጠማሉ። በዚህ የተነሳ እንግዲህ ትሁቴ ስትይዛት
አዎ ዞር በይ ብላ እውነቱን ታወጣለች። እንዴት አይነት አስመሳይ ነ! እንዴት አስቻለች? ክፉ ሰዎች ምንድን ነው የሚያደርግ? ክፉ ሰዎችማ እራሳቸውን ትንባሉበት እራሳቸው ይገባሉ እያለች ነበረ ስትላት የነበረችው። በዚህ የተነሳ እንግዲህ ትሁቴ ትጋጠማታለች። በተጋጠመቻትም ጊዜ ትሁቴ መሰረት በለጠ ስትላት ትደነግጣለች። ምክንያቱም የእህቷን ስም ስትጠራት እህቶቿ በቤተሰቦቿ የማትደራደረው ትሁቴ ይሄን ደግሞ እንደታወቀች ብላ ግራ ተጋባት። በዚህም ጊዜ አባዬና ካሌብ ይመጣሉ። ሁለቱም በሚመጡ ጊዜ ይሄን ነገርማ ከሱ ጋር ሪሌሽንሽፕ ካለው ይቺ ኤዱ ያለችው እውነት ነው በማለት እንግዲህ ኤዱዬም ሁሉንም ነገር ይሄን ነገር እሷ ናት በማለት አስባለይና ትሁቴም በጣም በመደናገጥ አባዬ ምን ሆንሽ? ምን አደረገሽ? እያላ ነው። ምንም አልኩ አባዬ፣ ኧረ ምንም እያለ ነበረ። በዚህም ጊዜ እንግዲህ ኤዱም ስራዬን ጨረስኩኝ አባዬ ልውጣ በማለት መጀመሪያ አባዬ ከቴና ጋር ሳሎን ተቀምጦ ቴና እውነት እያስመሰልሽና እውነት የመጨረሻ አልለቅሽም። እናም በዚህ የተነሳ አባዬ ይሄን ብሎ ሳለ እንግዲህ ትሁቴም ስራ ጨረስኩ አባዬ ልውጣና ንፋስ ልቀበል በማለት እሺ ውጪ ግን እንዳታመሽም ወደ ሩቅ ቦታ እንዳትሄጂ ልጄ ይላታል። ሲጠይቃትም ይሄን ሚስጥር አላወራችም። ቀጥታ ወደ ኤዱ ጋር ነው ሄደችው። ኤዱ ጋር ስትሄድ ቡና ቁጭ ብለው እየጠጡ አንቺ እኮ ያልሽው ነገር እውነት ነው አለ እና ስለዚህማ በቃ እንደዚህ ያለ በቤተሰቦችም እንደዚህ ያለ እህቴን ደሟን ነው ማፈሰው አለችኝ ትላታለች። ይህን ስትል እንግዲህ በጣም እየተጨነቀኝ ነው ትሁቴ ይሄንን ብናገር ያው ደሟን ታስፈስሳለይ ብላ ማለት ነው። እናም በዚህ የተነሳ ትሁቴም በጣም እየተጨነቀች ይሄ ነገርማ አሳልፈን እንትናለም እያወቅንማ ዝም አንልም በማለት ኤዱም ምን እናድርግ እያለኝ ነበር። አባዬ ግን ይሄን ነገር ሳያወሩት እየገባው ነውና ከተመስገን ጋር ግንኙነት ስላላት ሁለቱ እያስመሰሉ ነው እንጂ እያስመሰለች ነው ሁለቱ ተገናኝተው ብለው አባዬም ሀሳብ የወሰደው። በዚህ የተነሳ ዶክተር ቀጠረ። በቃ እኔማ አይን እያየ ካሌብንም አልሰጣትም እያለች ትሁቴም አሳልፈሽማ ካሌብን አሰጫትም፣ ስለዚህ መታገል አለብሽ ትላታለች ኤዱ ማለት ነው። ስለዚህ ምን እናደርግ ስትላ ምን እናደርግማ እንትን ማለት አለብን በማለት ኤዱዬም ይሄንን ብላት አባዬ ገና ከርቀት የገባው ዶክተር በመቀጠር ዶክተሩን ይዞ መጥቷል። ቲና ቀጥታ ክላሷ ገብቶ እንግዲህ ቲና እጄ ተሰብሯል እግሬ ማን ነው አፌ አይናገርም ያለችው ቲና እውነት እያስመሰልሽና የማስበው ነገር እውነት ሆኖ ካገኘሁት እኔ ነው ያርገኝ። ስለዚህ አሁን እውነቱ ሊወጣ ነው። እውነት ምንም ውሸት ቢረዝምም ተደብቆ አይቀርም። እውነት ሁሌም አሸናፊ ነውና ሲላት ቀጥ እያለይ በመንቀጥቀጥ በመፍራት ትገኛለች። አባዬም ዶክተሩን ቤት ይዞ መጥቶ ዶክተር ናግባ በሚለው ጊዜ በቁሟ ልትወርቅ እዛው ተኛችበት ፌንት ልትሰራ ደረሰች ማለት ነው። ቲና የማትፈራው የማትደነግጠው ውሸቴን መኪና ገጨኝ ብላ እንግዲህ ካሜራውንም ሁሉ አጠፋፍታ የነበረችው ቲና አሁን ላይ እንግዲህ እጅ ላይ ወርቃለች ማለት ነው። በጣም ይገርማል የቲና ስራ። እንግዲህ ከዚህ ምንድን ነው የምንማረው? ቲና ሁልጊዜ እቀርማለሁ ትላለች፣ መጨረሻ ላይ ግን እዛ ጉድጓድ ላይ እራሷ ትገባበታለች እና ሰዎችም ለመጣል በሞከረች ቁጥር ራሷ ናት የምገባበት። አሁን ላይ የሚያሸንፈኝ የለም የመጨረሻ ብላ እየሳበችው ቀይ ካርድ ነበር። ነገር ግን ሁሉም ነገር ተነቃባት። ለትሁት እድሜ ለኤዱ ተነቃባት ማለት ነው። በጣም ይገርማል። እና ይሄን ይመስላል እንግዲህ ምን ይፈጠራል የሚለውን ቀጣይ የምናይ ይሆናል። ኤዱን አለማድነቅ አይቻልም። ጎበዝ አስተዋይ ናት። ትሁቴን በየዋህነቷ ብዙ ነገር እንትን ብላለች። አባዬ ግን የጥበብ ሰው ነገሮችን በጥበብ የሚመሩት ዶክተሩን ይዘው መምጣታቸው በጣም ደስ የሚል ነገር ነው። ወይኔ ቲና ተበላሽ።
እናም እንግዲህ ዶክተሩ ሲያያት የሚሰጣትን መልስ አባዬን ሌሎቹ ህዝብ መሀል ልትዋረድ ነው ማለት ነው፣ ብዙ ነገር አድርገሽኝ ይቅር ብዬሻለሁ፣ አሁን ግን ብሎ አባዬም ደክሟቸው ነበርና በዚሁ ቀጥለዋል ማለት ነው። ለነበረን ቆይታ ትሁቴም አሁን መታገል አለባት ካሌብን እንዳትቀማት ማለት ነው። ሁለቱም ፍቅር ውስጥ ገብተዋል። በጣም ይገርማል። ያች ህፃን ልጅ ግን የትሁቴ መሆን የለባትም፣ የእህቷ ልጅ ናት። እንግዲህ መሰረት በለጠ ብላ በቤተሰቦቿ መታባታለች ማለት ነው። ለነበረን ቆይታ እናመሰግናለን። በቀጣይ ክፍል እስከምንገናኝ መልካም ጊዜ እንላለን። ባይ ባይ።